ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንዲሁም ሌሎች ተከታታዮቻችን እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 6 ፖፑሌሽን ኤንድ ናቹራል ሪሶርስን አስመልክቶ ሌሰን 18ን አይተናል። ሌሰን 18፣ 17፣ 16 ላይ ያየነው ዩኒቱን ሪቪው ኩዌሽኖች ነው። እንግዲህ በተከታታይ ያየነው። በዛሬው ሌትም የምናየው የመጨረሻው የዩኒት ሪቪው ኩዌሽን ይሆናል። በዛ ዩኒቱን እናጠቃልላለን። እንግዲህ ወደ ዛሬው ሌሰናችን ከመግባታችን በፊት ሁልጊዜ አደራ የምንላችሁ የአካዳሚያችን ዓላማ ትምህርት ለመምህራን እጥረት፣ የግብዓት እጥረት ያለበት ቦታ ተደራሽ ማድረግ ስለሆነ እዚሁ ይቻል ዘንድ ሼር፣ ሰብስክራይብ እና ላይክ በማድረግ እንድትተባበሩን ጠይቃለን። እንዲህ የዛሬው ሌሰን 19 ነው። ዩኒት ሪቪው ኩዌሽንስ ፓርት 4 ይሆናል። እስከ ፓርት 3 ባለፈው አይተናል። እንግዲህ ባለፈው ይሄ ኢሴ ታይፕ ጥያቄዎችን ነው ያየነው። እስከ 1 እስከ 4 አይተናል። በዛሬው ደግሞ የምናየው ከ5 እስከ 7 ያሉትን የመጨረሻዎቹን ይሆናል ማለት ነው። አምስተኛው ጥያቄ ምንድን ነው የሚለው ኤክስፕሌን what can be learned about the population from its population pyramid። እንግዲህ ምንድነው ይሄ ጥያቄ? ፖፑሌሽን ፒራሚድ ምን እንደሆነ በሌሰኑ ውስጥ በደንብ አይተናል። ከፖፑሌሽን ፒራሚድ ደግሞ አንድ ሰው ምን ግንዛቤዎችን ስለ ህዝብ ቁጥር፣ ስለ በርዝ ሬት፣ ዴዝ ሬት እንደዚሁም እድሜን አስመልክቶ ምን ከዛ ላይ መገንዘብ እንደሚችል አይተናል። እንግዲህ አሁን የተጠየቃችሁት ይሄንኑ ነው። ኤክስፕሌን what can be learned about the population from its population pyramid ነው። እንዲህ ወደዛ ከመሄዳችን ወደ ምላሹ በቀጥታ ከመሄዳችን በፊት ፖፑሌሽን ፒራሚድ ምን ማለት ነው? ፖፑሌሽን ፒራሚድ is a graphical representation of age and sex composition of a specific population and states the complex social narratives of a population through its shape። እንግዲህ ፖፑሌሽን ፒራሚድ በምንልበት ጊዜ ፖፑሌሽን ፒራሚድ የግራፍ አይነት ነው። ይሄ ግራፍ ደግሞ ሪፕሬዘንት የሚያደርገው የእድሜን የጾታን ስብጥር አስመልክቶ በተወሰነ ሀገር ወይንም ኤሪያ የሚገኙ ሰዎችን እንደዚሁም ሰዎቹ ኑሮ ሁኔታ የእድሜና በርዝ ሬት እና ከዴዝ ሬት ጋራ እንደዚሁም በቀጥታም እነኚህ ነገሮች ከኑሮ ምቾት ወይ ኑሮ ጋራ ተያያዥነት ያላቸው ስለሆኑ ከኑሮ ከህይወት ጋራ ያለ ኢኮኖሚክ ይዘትን ጋራ በሙሉ ይሄንን መግለጽ የሚችል ነው ማለት ነው። ይሄ ነው እንግዲህ ፒራሚድ፣ ፖፑሌሽን ፒራሚድ ግራፍ ከዛ የምናየው። Population pyramid graphs are used to evaluate the extent of development in a community and make prediction about the type of services that population will need, such as school, hospital, and ሆም ኤክሴትራ። እንግዲህ ፖፑሌሽን ፒራሚድን በማየት አንድ ሰው ያንን በማንበብ የአንዲትን ሀገር የእድገት ሁኔታ መገንዘብ ይችላል። ከዚህም በተጨማሪ የእድገትን የህዝብ ቁጥርን ምጣኔ መገንዘብ ይችላል። በዛ ላይ ተንተርሶ ደግሞ ለዛ ሶሳይቲ ወይንም ለዛ ህብረተሰብ የሚያስፈልገውን ነገር መተንበይም ይችላል ማለት ነው። የሚያስፈልጉትን አገልግሎቶችን አይነት ወይንም ኢኮኖሚካሊ አስፈላጊ ናቸው የሚባሉ የህብረተሰቡን ዲማንድ በቅደም ተከተል ወይንም ፍላጎት እና አቅርቦትን ለማጣጣም በቅደም ተከተል ለማስቀመጥ ያስችላል ማለት ነው። እንግዲህ ይሄ ምሳሌ በአንድ ህብረተሰብ ውስጥ የትምህርት ግብዓት ያስፈልጋል። ትምህርት ቤቶች በሰፊ መገንባት ያስፈልጋል። ሆስፒታል፣ የጤና በተመለከተ ሆስፒታሎች ያስፈልጋሉ። ከዚህም በተጨማሪ የመኖሪያ ቤት ያስፈልጋል። የተለያዩ ኢንፍራስትራክቸሮችን ማግኘት ያስፈልጋል፣ ማቅረብ ያስፈልጋል ለህብረተሰቡ። ይሄንን ለማቅረብ የፖፑሌሽኑ እድገት ግንዛቤ የግድ አስፈላጊ ነው። እንግዲህ እዚህ ጋር ሶስት አይነት
የፖፑሌሽን ፒራሚዶች አሉ። እነኚህን እዚህ ጋር የምታዩት ኤክስፓንሲቭ ፖፑሌሽን ፒራሚድ ፖፑሌሽን ግሮዝ የሚያሳይ ነው። እዚህ ጋር ደግሞ የምታዩት የፖፑሌሽን ፒራሚድ የሚያሳየው ኢንቴንሽን እንግዲህ ኤክስፓንሲቭ፣ እዚህ ጋር ደግሞ ኮንስትሪክቲቭ እና ስቴሽነሪ ፖፑሌሽን ግሮዝን የሚያሳዩ ግራፎች ናቸው። እዚህ ጋር እንደምታዩት በዚህ በመጀመሪያው ግራፍ ላይ በርዝ ሬቱ ሃይ ነው፣ ላይፍ ስፓኑ ደግሞ አጭር ነው። ወደ ላይ ስትሄዱ በጣም እየቀጠነ ነው የሚያየው። ይሄ እንግዲህ ኤክስፓንሲቭ ፒራሚድ የሚያሳየው ሃይ ፖፑሌሽን ግሮዝ ሬት መኖሩን ነው የሚያሳየው። ላይፍ ስፓኑ ደግሞ አጭር ነው። ፖፑሌሽን ግሮዝ ሬት ሃይ ከሆነ ለዛ ትውልድ የሚያስፈልጉ አቅርቦቶችን ይህን አይነት የእድገት ያለበት ሀገር እና እዚህ ጋር የምታዩት ደግሞ ኮንስትሪክሽን እዚህ ጋር የወሊድ መጠን ያነሰ ነው። ወደ ላይ ስትሄዱ ሚድ ይር ላይ ያሉት ሚድል ኤጅ ላይ ያሉት እንትን ነው እንትኑ እየጠበበ ነው የሚሄደው ወደ ላይ እና እዚህ ጋር ያለው ከዚህኛው በጣም የተለየ ነው። በርዝ ሬቱ ሌስ ነው ማለት ነው። ያንግ ትውልድ እንደዚሁ ቁጥሩ አነስ ያለ ነው። ሆኖም ላይፍ ስፓኑ ረዥም ነው። ይሄ ምንድን ነው የሚያሳየው? የጤና የፋሲሊቲ አቅርቦቶች የተመጣጣኝ መሆናቸውን ያሳያል። እንዲያውም እዚህ ጋር ፖፑሌሽን ቁጥር በጣም እየቀነሰ መሄዱንም የሚያሳይ ነው። እዚህ ጋር ስትሄዱ ደግሞ እዚህ ጋር በርዝ ሬቱም እንትኑም ኦልሞስት ተመጣጣኝና ላይፍ ስፓኑ በጣም ጥሩ ነው የምንለው አይነት ነው። እንግዲህ ይህንን ግራፍ በማየት ወይም ፖፑሌሽን ፒራሚዱን ግራፍ በማየት እዚህ አገር ለህብረተሰቡ በዚህኛው ፒራሚድ ላይ ኤክስፓንሲቭ ላይ የምናደርገው ወይንም የግብአት የአቅርቦት እና እዚህኛው ወይንም ሶስተኛው ላይ የሚያስፈልጉት ነገሮች በጣም የተለያዩ ናቸው። እዚህ ጋር በኢኮኖሚ ዳበረ ያደገ ዌል ዴቨሎፕድ የሆነ አካባቢ ነው የሚያሳየው። ይሄም ደግሞ እንደዚሁ ተመሳሳይ በበለጠ በጤና በትምህርት በኢኮኖሚ በሪሶርስ ዘርፉ የተሟላ አካባቢ ነው የሚያሳየው እና ከፖፑሌሽን ፒራሚድ ይሄንን ሁሉ ግንዛቤ ማግኘትና ለዛ ላለው አይነት የፖፑሌሽን ግሮዝ ተነጻጻሪ ወይንም ተመጣጣኝ የሆነ ኢኮኖሚካል ስትራክቸር ለመዘርጋት ያስችላል ማለት ነው። እንግዲህ ይሄ ፖፑሌሽን ፒራሚድ ኤክስፓንሲቭ ይሁን ኮንስትሪክቲቭ ይሁን ወይም ስቴሽነሪ ይሁን በማየት የአንድ ሀገር መንግስት ለህብረተሰቡ ምን አቅርቦት ላይ ትኩረት አድርጎ መስራት እንዳለበት የሚያሳይ ግራፍ ነው ማለት ነው። ግራፉ በጣም ጠቃሚ ነው ማለት ነው በህዝብ አስተዳደር ዘርፍ። ስድስተኛው ጥያቄ ጋር ስንመጣ ደግሞ ስድስተኛው ጥያቄ ምንድን ነው የሚለው 100 individuals are born per year in population and the mid-year population is 500. What is the birth rate? እንግዲህ ይሄ የተሰጠ በአመት የሚወለዱትን ሰጥቷል። ከዛ በተጨማሪ ደግሞ የተሰጠ ጊቨን ሚድ ይር ፖፑሌሽን ነው። እንግዲህ በርዝ ሬት ፎርሙላ አለው። ነምበር ኦፍ በርዝ ፐር ይር ታይምስ 1000 ኦቨር ኤስቲሜትድ ፖፑሌሽን አት ሚድ ይር ነው። በዚህ ነው ካልኩሌት የምናደርግበት ፎርሙላ። እንዲህ እዚህ ጋር 100 ይሄ ኢንዲቪጁዋልስ ቦርን ፐር ይር ነው ታይምስ 1000 ኦቨር ሚድ ይር ፖፑሌሽን 5000 is equal to 20 ነው ማለት ነው። እዚህ ጋር እንትኑን ማጣፋት ትችላላችሁ። እዚህ ጋር ታጣፉበት ጊዜ ምንድነው እዚህ ጋር በዜሮ ይጠፋል፣ ይሄም ይጠፋል። እዛ በ5 አንድ ይሆናል፣ በ5 20 ማለት ነው። ይሄ እንግዲህ ይሄ ነው። በዚህ መልኩ ካልኩሌት ማድረግ ትችላላችሁ ማለት ነው። የዚህኛው ምላሽ the birth rate is 20 ነው ማለት ነው። ሰባተኛውና የመጨረሻው ጥያቄ ደግሞ describe the difference between population density and distribution. Why organisms are not always distributed evenly throughout their habitat? እንግዲህ ሁለት ነገሮች ነው የተጠየቃችሁት። አንደኛ በፖፑሌሽን ዴንሲቲ እና በፖፑሌሽን ዲስትሪቢዩሽን ወይንም ዲስፐርሳል መካከል ያለውን ልዩነት እንድትገልጹ ነው። በሁለተኛ ደረጃ ደግሞ የተጠየቃችሁት ለምንድን ነው ፖፑሌሽን ዲስትሪቢዩሽን ወይንም ኢቨንሊ ያልሆነው? እንግዲህ ፖፑሌሽን ዲስትሪቢዩሽን እንደምታውቁት ራንደም ዲስትሪቢዩሽን አለ፣ ክላምፕድ ዲስትሪቢዩሽን አለ።
እንደዚሁም ኢቭን ዲስትሪቢዩሽን አለ። ለምን ኢቭን ዲስትሪቢዩሽን አይሆንም የሚል ጥያቄ ነው የተጠየቃችሁት ሁልጊዜ። ያ እንዳይሆን ያስቻለው ምክንያት ምንድን ነው? እንግዲህ ምላሹን አብረን የምናየው ይሆናል። ፖፑሌሽን ደንሲቲ ኢዝ ዘ ነምበር ኦፍ ኢንዲቪጁዋልስ ዊዝን ኤ ስፔሲፊክ ኤሪያ ኦር ቮሊዩም ዛት ኢዝ ፖፑሌሽን ሳይዝ ዲቫይድድ ባይ ዘ ቶታል ላንድ ኤሪያ። እንግዲህ ፖፑሌሽን ደንሲቲ ስንል በአንድ አካባቢ ውሱን ቦታ ላይ ወይንም በተሰጠ ቮሊዩም ውስጥ ያሉት ነምበር ኦፍ ፖፑሌሽን ለአለው አካባቢ ወይንም ቮሊዩም ሲካፈል የምናገኘው ቁጥር ነው ማለት ነው። ፖፑሌሽን ደንሲቲ ስንል ፖፑሌሽን ዲስትሪቢዩሽን ኦር ዲስፐርሳል ሪፈርስ ቱ ሃው ኢንዲቪጁዋልስ ኢን ፖፑሌሽን አር ዲስትሪቢዩትድ ኢን ኤ ስፔስ at a given time. ፖፑሌሽን ዲስትሪቢዩሽን ስንል ደግሞ በተወሰነ ጊዜ በተወሰነ ኤሪያ ላይ የፖፑሌሽን ሜምበሮቹ ስርጭት ማለት ነው። ፖፑሌሽን ዲስትሪቢዩሽን ስንል በተሰጠው ስፔሲፊክ ኤሪያ ላይ የፖፑሌሽኑ ስርጭት ወይ ኮንደንስድ በአንድ ቦታ የተከማቸ ሊሆን ይችላል፣ ወይ ኢቭንሊ ዲስትሪቢዩትድ የሆነ ሊሆን ይችላል፣ ወይ ራንደምሊ ዲስትሪቢዩትድ ሊሆን ይችላል። ያንን ነው ፖፑሌሽን ዲስትሪቢዩሽን ወይንም ዲስፐርሳል የምንለው። ዌራዝ ደንሲቲ ስንል ደግሞ ፖፑሌሽን ነምበር ዲቫይድድ ኤሪያ ቶታል ኤሪያ ዲቫይድድ ባይ ፖፑሌሽን ነምበር። በህዝብ የኤሪያው 1 ሄክታር ከሆነ በ1 ሄክታር ውስጥ 100 ኦርጋኒዝሞች የሚኖሩ ከሆነ ይሄንን 10 ሄክታር ለ100 ኦርጋኒዝሞች በማካፈል ምሳሌ ነው። በዛ መልክ የምናገኘው ነው ፖፑሌሽን ደንሲቲን የሚያሳየው ማለት ነው። ይሄ ነው የሁለቱ ልዩነት። በሁለተኛ ደረጃ የተጠየቃችሁት ዋይ ኦርጋኒዝምስ አር ኖት ኢቨንሊ ዲስትሪቢዩትድ ኦልዌይስ ነው የሚለው። ኦርጋኒዝምስ አር ኖት ኦልዌይስ ዲስትሪቢዩትድ ኢቨንሊ ቢኮዝ ኦፍ ላርጅ ሬንጅ ኦፍ ፋክተርስ ዛት ኢንክሉድስ ኒድ ፎር ሪሶርስ፣ ቶፖግራፊ ኦፍ ዘ ኤሪያ፣ ክላይሜቲክ ፋክተር፣ ኮምፒቲሽን፣ ሃቢታት ቫሪዬሽን፣ ዲፍረንት ባዮቲክ ኤንድ አባዮቲክ ፋክተር። እንግዲህ ለኦርጋኒዝሞች የተለያየ ስርጭት እንዲኖር የሚያደርገው ይህን የተለያዩ ምክንያቶች አሉ፣ ብዙ ምክንያቶች አሉ። ዋና ዋናዎቹን ለመጥቀስ ያህል አንደኛ የሪሶርስ ሊሚት በሚኖርበት ጊዜ ሪሶርስ ፍለጋ ከአንድ ቦታ ወደ አንድ ቦታ መበታተን ይኖራል። ሌላው ቶፖግራፊ የምድር አቀማመጥ ራሱ ገደላማ፣ ውሃ ያለበት፣ ተራራ ያለበት ከሆነ ይሄ ኦርጋኒዝሞች እንደ ልባቸው በአንድ ቦታ ላይ እንደ ባውንደሪ በመሆን በተለያየ ቦታ እንዲበተኑ ያደርጋቸዋል። ክላይሜቲክ ፋክተር እንግዲህ የክላይሜቲክ ፋክተር ቼንጅም ደግሞ ለማይግሬሽን ይዳርጋቸዋል። በማይግሬት በሚያደርጉበት ጊዜ ደግሞ በተለያየ አቅጣጫ ማይግሬት ስለሚያደርጉ ይሄም ለኢቨን ዲስትሪቢዩሽን እንዳይኖር ያደርጋል። ኮምፒቲሽን እንግዲህ ኮምፒቲሽን ፎር ፉድ ፎር ሜት ይሄ እንግዲህ የራሳቸው ቴሪቶሪያል ቢሄቪየር እየፈጠሩ ወደ ተለያየ ቦታ እንዲሄዱ ያደርጋቸዋል። ሃቢታት ቫሪዬሽን እንግዲህ የሃቢታት ቫሪዬሽን ልዩነቶችም ኦርጋኒዝሞች ወደ ተለያዩ ቦታ ማይግሬት እንዲያደርጉ ከሚያደርገው መንስኤ አንዱ ነው። ሌላኛው ዲፍረንት ባዮቲክ ኤንድ አባዮቲክ ፋክተር። ባዮቲክ ፋክተር ለምሳሌ ኮንሱመርስ አሉ፣ ፕሮዲውሰርስ አሉ፣ ዲኮምፖዘርስ አሉ። በተለይ በፕሪዴሽን ፉድ ሪሌሽንሺፕ ውስጥ ፕሪዴሽን አለ። ፕሬዳተር በሚበዛበት ቦታ ፕሬዎቹ ያንን ሽሽት ወደ ሌላ ቦታ ይሄዳሉ። ስርጭታቸው ዩኒፎርሚቲ ላይኖረው ይችላል። እንደገና ሪሶርስ የሰፕላይ እና ዲማንድ ወይ አቅርቦትና ፍላጎት በማይጣጣምበት ጊዜ የተሻለ አቅርቦት ወዳለበት ቦታ ፕሮዲውሰርስ ወዳሉበት ቦታ ይሄዳሉ። አባዮቲክ ፋክተር ደግሞ ስንል እንግዲህ ይሄ እሳተ ገሞራ አለ፣ ጎርፍ አለ፣ የመሬት ንፋስ አለ። እነኚህን የመሳሰሉ ፋክተሮች ኦርጋኒዝሞች ወደ ተለያየ ቦታ በተለያየ መንገድ እንዲሰራጩ ስለሚያደርጋቸው ኢቨን ዲስትሪቢዩሽንን ብዙውን ጊዜ ለማግኘት የማንችልበት ዋና ዋና ምክንያቶች እነኚህ ናቸው ማለት ነው። እናንተ ሰፋ ባለ መልኩ ይሄንን መግለጽ ትችላላችሁ። እንግዲህ ተከታታዮቻችን ዩኒት 6ን ወይንም የ11ኛ ክፍል የአሳይንድ የሆነውን ፖርሽን በዚህ አጠቃለናል። እንግዲህ ሌሰናችን ወይም በሌሰኑ ማጠቃለያ ሁልጊዜ አደራ የምንላችሁ
በዚህ ትምህርት አሰጣጥ ላይ ሊኖር ይገባዋል የምትሉትን የማሻሻያ ሀሳብ ፊድባክ እንድትሰጡን አደራ ጭምር እንጠይቃለን። በሚቀጥሉ ፕሮግራሞቻችን እስከምንገናኝ ድረስ ደህና ሆኖ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ